ወተር ፎር ጉድ የሚል ድርጅትን ሄዶ በአካል አናግሮ የዚህን የመቆፈሪያ ማሽን እንዲያከራዩት ወይንም እንዲሰጡት ይጠይቃል። እነሱም ደግሞ ይህንን መልካምነቱን አይተው እንደ ድጋፍም እንደ እርዳታም አድርገው ይህንን ማሽን በአስተያየትና በቅናሽ ያከራዩታል ማለት ነው። ክፍያውንም በጆን ዳንኤል በኩል እንደተጠናቀቀም መረጃው ደርሶኛል። ጆን ዳንኤል ዋሽቶናል። ጆን ዳንኤል በግለሰብ ደረጃ ውሃ መቆፈር አይችልም ሲባል ዛሬ በአንዳንድ አካባቢ ላይ የተወራ ሚዲያ በፌስቡክም በቲክቶክም ሲወራ እያየን ነውና እስኪ ስለ ጆን ዳንኤል ትንሽ ላስታውሳችሁና ወደ እስር ቤት ከመግባቱ በፊት ቦረና ላይ በነበረው ድርቅ ጊዜ ለህዝቡ ዋናው አስፈላጊው ውሃ ነው ብሎ ውሃ ይዞ ለህዝቡ ተደራሽ እንደነበረ ሁላችሁም የምታስታውሱት ነው። ሲቀጥል ደግሞ እስር ቤት በነበረ ሰዓት ጓደኞቹ ሊጠይቁት በሚሄዱ ሰዓት ለወደፊት ወይንም ከእርማቱን ጨርሶ ከዛ በሚወጣ ሰዓት ምን መስራት እንደሚፈልግ ለነሱ ግልጽ አድርጎ ሲያወራቸው ሲያማክራቸውም እንደነበረ ሰምቻለሁ። እሱም ደግሞ ውሃን ለማስቆፈር ማሽን የት ማግኘት እንደሚችልና የት እንደሚያስቆፍር ጓደኞቹን በአካል ሲጠይቅና ሲያማክራቸው እንዲሁም ማሽን የት ማግኘት እንደሚችል እነሱን ሲጠይቃቸው እንደነበረም መረጃው ደርሶኛል። ከእስር ቤትም ከወጣ በኋላ ፊቱን ወደዛ ወደዚህ ሳይል ቀጥታ ይህንኑ ሲያስብና ሲያቅድ ሲያልም ወደ ነበረበት አላማው ግብ ለማድረስ ፊቱን ወደዛ አዙሯል ማለት ነው። እንዳያችሁት በሴፉ ፋንታውን ወይንም በኢቢኤስ ላይም ኢንተርቪው ላይ በተጠየቀው ጥያቄ ምን መስራት ትፈልጋለህ በሚል ጥያቄ ላይ አላማውና እቅዱ ይሄንኑ አንዳንድ ክልሎች ላይ የመጠጥ ውሃ የሌላቸው ሰዎችን ሄዶ ውሃ አስቆፍሮ እነሱ የመጠጥ ውሃ ማግኘት እንደሚችሉ ማድረግ እንደሚፈልግ ይሄንን በግልጽ ተናግሮ ነበረ ማለት ነው። ወደ አርሲ ክልል በሚሄድበትም ሰዓት ማሽን እንደሚያስፈልገውና ማሽን ከየት ማግኘት እንዳለበት አንዳንድ ሰዎችን ይጠይቃል። በሚጠይቅበትም ሰዓት ወተር ፎር ጉድ የሚል ድርጅትን ሄዶ በአካል አናግሮ የዚህን የመቆፈሪያ ማሽን እንዲያከራዩት ወይንም እንዲሰጡት ይጠይቃል። እነሱም ደግሞ ይህንን መልካምነቱን አይተው እንደ ድጋፍም እንደ እርዳታም አድርገው ይህንን ማሽን በአስተያየትና በቅናሽ ያከራዩታል ማለት ነው። ክፍያውንም በጆን ዳንኤል በኩል እንደተጠናቀቀም መረጃው ደርሶኛል። ስለዚህ ጆን ዳንኤል ይህንን ማሽን ወስዶ ውሃውን ያስቆፍራል ማለት ነው። ውሃውንም ካስቆፈረ በኋላ ለህዝቡ የመጠጥ ውሃን አበርክቷል። ዛሬ ላይ ደግሞ እየሰማን ያለነው ውሸት ነው፣ አያደርግም፣ አላደረገም፣ ዋሽቶናል ምናምን። እኔ ግን የገረመኝ ምንድነው በጣም ተሯሩጦ ለመዘገብ ውሸት መሆኑን ሰራ መባሉን ያልዘገቡ ሰዎች ውሸት ነው መባሉን ለመዘገብ የተሯሯጡ ሰዎች እጅግ በጣም ነው የገረሙኝ። ፔጃቸውን እያየው ነውና ሄዳችሁ ለምን አስፈለገ? ለምን? እኔ ግን ለእናንተ ጥያቄ ባይሆን ለእናንተ መልስ የሚሆናችሁ እናንተ እዛ ቦታ ሳትጋበዙ እሱ ተጋብዞ ነው ለፕሮሞት ነው ሄደው ምናምን አይደል የተባለው። ለምን አልተጋበዛችሁም? እናንተ ለምን አልተጠራችሁም? ከዚህ ሁሉ ቲክቶከሮች እንዴት እሱ ትላንትና ነው ከስር የወጣው ከስር ቤት ራሱ የወጣው አይደል እንዴ? እናንተ ግን አመቱን በሙሉ ስትሰሩ ነበረ። ስለዚህ ለምንድን ነው እናንተ ሳትጋበዙ እሱ ትላንት ከስር ወጥቶ ሊጋበዝ የቻለው? ባይሆን ይሄ ራሱ ለእናንተ መልስ ይሆናል። አንድ ሰው የሆነ ነገር አስተዋጽኦ ባያደርግ ኖሮ እዛ ቦታም ሊጋበዝ አይችልም ነበረ። ስለዚህ ለእናንተ በቂ መልስ እንዴት እኛ ሳንጋበዝ እሱ ተጋበዘ? የሆነ ነገር ስላደረገ አይደለ? ዝም ማለት ነበር። ባይሆን አንድ የሚሰራን ሰው በሞራል መደገፍ ማበረታታት የማትችሉ ሰዎች ዝም በሉ፣ አትተቹ፣ ለመተቸት አትሯሯጡ። ሰርቷል እንዲያደርጓል በሚባልበት ሰዓት ያልዘገባችሁ ሰዎች ውሸት ነው ሲባል ደግሞ በጣም ተሯሩጣችሁ ለመዘገብ ነገ እኮ ወጣት ናችሁ፣ ትገናኛላችሁ፣ ትተፋፈራላችሁ። በጣም ነው የታዘብኩት እኔ። አብዲጌታቸው በጣም ተሯሩጦን በቃ ጽሁፍ ፔጁ ላይ ለመጻፍ የገባው ሶባ ውሸት ነው ምናምን ብሎ ነው ፖስት ያደረገው። እና ወጣቶቹ ሲሰሩ እኛ ደግሞ ከጎናቸው አቅም የሌለን ማበረታታት ያስፈልጋል። እና ጆን ዳንኤል እጅግ ጀግና የሆነ ሰው ነው። ማድነቅ፣ ማበረታታት፣ ማገዝ ያስፈልጋል። ለመተቸት አትሯሯጡ። የሚሰራን ሰው ማበረታታት ያስፈልጋል። ተቀምጣችሁ ሰው አትተቹ። እናንተ ኪሳችሁን እያካበታችሁ የሚሰራውን ሰው አትተቹ።